አላህ ይሁሉ አንድ አመት ሙሉ ጨፍረህ ዘለህ ዛሬ ትመጣለህ አይልም። አላህ እጁን ዘርግቶ ይቀበላል። ወንድሜ ሐቢቢ እህቴ አላህ እጁን ዘርግቶ ይቀበልሻል። ስለዚህ ወደ አላህ ተመለሽ፣ ወደ አላህ ተመለስ። ተውባ እናድርግ ባንድ ላይ ወደ አላህ እንመለስ። አላህ ይደሰትብናል። አላህ ሐዲስ አልቁርስ ላይ አነስ ረዲየላሁ ዐንሁ ባስተላለፉት ሐዲስ ከአላህ መልእክተኛ ከነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሰምቻለሁ። ምን ሲሉ የቁሉ ቃለ አላሁ ተዓላ ሐዲስ አልቁርስ ነው። የብነ አደም አንተ የአደም ልጅ ወይ ኢነከ ማ ደዐውተኒ ወረጀውተኒ ገፈርቱ ለከ አላ ማ ካነ ሚንከ ወላ ኡባሊ። አንተ እኔን ከለመንከኝ ወደ እኔ ከተመለስ ከከጀልከኝ ገፈርቱ ለከ ለአንተ ምህረት ለግሰሃለሁ አላ ማ ካነ ሚንከ አንተ ያለብን በአጠቃላይ ወላ ኡባሊ ምንም ሳይመስለኛ። የብነ አደም አንተ የአደም ልጅ ወይ ለው በለገት ዙኑቡከ አናነ ሰማ ወንጀልህ የሰማይ ጣሪያ አድማስ ቢደርስ ثم استغفرتني ከዛኝ ማረኝ ብለህ ብትመጣ ብትጠይቀኝ ገፈርቱ ለከ እምርልሃለሁ ወላ ኡባሊ ምንም ሳይመስለኝ። የብነ አደም አንተ አደም ልጅ ወይ ኢነከ ለው አተይተኒ ቢቁራቢ ልአርድ ኸጣያ ምድርን የሚሞላ ኃጢአት ወንጀል ይዘህ ብትመጣ ثم لقيتني لا تشرك بي شيئا ከዛም በእኔ ላይ ምንም ሳታጋራ ከተገናኘህ ከመጣ ለአተይቱከ ቢቁራቢሃ መግፊራ እኔ ደግሞ እሷን የሚሞላ ምህረት ይዤህ እቀርባለሁ መጣለሁ። ይህ አላህ አያችሁ ለመማር ወንጀላችንን ሊያራግፍ እንዴት እንደተዘጋጀ። አላህ ደግሞ ይደሰታል እኮ አሉ ነቢ ስ ሰለም። ሱብሓነላህ የሚደሰት ጌታ በምን ባሪያው ሲመለስ። አንተ የሆነ ሰው እኮ አስከፍተኸው እንደ ይቅርታ አድርግልኝ ብትለው ለጊዜው ምን ይላል? እሺ ይልና የሆነ ጊዜ እያስታወሰ ምን ይላል? ቅሬታ ሊመጣበት ይችላል። አላህስ ስንመለስ ራሳችንን በድለን በሱ ላይ እንኳን የበደል አይነት ትላልቅ ወንጀል ፈጽመን ብንመጣ እንደው የሆነ ተውባ አድርገን ስንመጣ ምን የሚያደርግ ጌታ ነው? የሚደሰት ጌታ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ባስተላለፉት አንድ ሐዲስ ላይ እንደዚህ አሉ። ለላሁ አሸዱ ፈርሃን ቢተውበት አብድህ ሂነ የቱቡ ኢለይህ። አላህ እኮ በባሪያው ተውበት ወደ እሱ በሚመለስ ሰዓት እጅጉን በጣም ይደሰታል። ሱብሓነላህ የሚደሰት ጌታ። ሚን አሐዲኩም አንዳችሁ ካነ አላ ራሒለትህ በመጓጓዣ ላይ ሆኖ ቢአርድን ፈላቲን ለጥ ባለ ሜዳ ላይ በሚሄድበት ሰዓት ላይ ፈንፈለተት ሚንሁ ከሱ ጠፋችበት ፈረጠተችበት። ወአለይሃ ጠዓሙሁ ወሸራብሁ ሚጠጣው ሚበላው ምግቡ በአጠቃላይ እሷ ላይ ነው የጫነው። ፈአይሰ ሚንሃ ከእሷ ተስፋ ቆረጠ። በቃ ሞት ከመጣብኝም እዚሁ ልሙት ብሎ ተስፋ ቆረጠ። ፈአታ ሸጀረተን አንድ ዛፍ ላይ መጣና ፈድጠጀዐ ፊ ظልሃ በጥሏ ላይ ጋደም አለ በጎኑ። ወቀድ አይሰ ሚን ራሂለትህ ይህ ሰው በእርግጥም ከመጓጓዣው ተስፋ ቆርጧል። ሞት ከመጣብኝም እዚሁም ብሏል። ከዛ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ፈበይነማ ሁወ ከዛሊከ ኢዝ ሁወ ቢሃ ቃኢመተን ዐንደሁ በዚህ ሁኔታ ባለበት ሰዓት ላይ እቺ ግመሉ ፊት ለፊት ቆማ ያገኛታል። ፈአኸዘ ቢኺጣሚሃ ልጓማን ያዝ አደረገና ቶሎ ثم قال من شدة الفرح ከዛም በጣም ከመደሰት የተነሳ እንዲህ አለ። ምን اللهم أنت عبدي አላህ ወይ አንተ የኔ ባሪያ ነህ። ወአና ረቡክ እኔ ደግሞ ጌታህ ነኝ። አላህ ሱብሓነላህ። ቃሉ ኩፍር ነው። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም አላከፈሩትም። ምን አሉት? አኽጣ ሚን ሽደት الفرح በጣም ከመደሰቱ የተነሳ ተሳሳተ አሉት እንጂ ሌላ ታፔላ አልለጠፉለት። ምንድን ነው የተፈለገው? እህቴ አላህ ወደሱ ስትመለሱ በተለያዩ ሶሻል ሚዲያ ይህ ሰው ከተደሰተ የበለጠ እሱ በእናንተ ላይ ይደሰታል። ምደንሽ ምጨፍሪ ታዲያ አላህ ከተደሰተ ተውባ አድርጊ፣ ወደ አላህ ተመለሽ። ኸይረኛ ወሬ እየመጣ ነው። ወደ አላህ ተመለሽ ወንድሜም፣ ወደ አላህ ተመለስ። እኛም ሁላችንም እንዲህ ስናገር ብዙ ጊዜ እኔ ንጹህ አይደለም ሐቂቃ በምናገረው ንግግር ምናልባት አብረን ከተመለስን አብረን ከተስተካከልን በሚል እሳቤ እንጂ ወላሂ አላህ የሚያቀብኝ ብዙ ወንጀል አለ። አላህ ሰትሮልን ነው። የአላህ እዝነቱ መገለጫው ምን እንደሆነ ታውቃላችሁ?
አላህ የባሪያውን ወንጀል መሰተሩ ነው። አሐዱ ሰለፍ ምን ይላሉ? ወንጀል ሚሸት ቢሆን ኖሮ እኔ ሰዎች አይጠጉኝም ነበር አሉ። አዎ አላህ ሰትሮልናል፣ ወላሂ ደብቆልናል። ስለዚህ ስለ ደበቀልን ምን እናድርግ? ወደሱ በደስታ እንመለስ። ወቱቡ ኢለላሂ ጀሚዓን አዩሃል ሙእሚኑነ ለዓለኩም ቱፍሊሁን። ሁላችሁም ወደ አላህ ተመለሱ እናንተ አማኞች በአጠቃላይ ትድኑ ዘንድ ይከጀላልና። ይሄ ቁርአን የወረደው መዲና ከሄዱ በኋላ ነው። ሰሃቦች ቤት ንብረታቸውን ትተው ለአላህ ዲን ብለው ትተው ከሄዱ በኋላ አላህ ወቱቡ ኢለላሂ ጀሚዓን አዩሃል ሙእሚኑነ ለዓለኩም ቱፍሊሁን አለ አላህ። ሱብሓነላህ። ታዲያ ስንት ወንጀል አለብን አላህ ያውቃል። ስለዚህ ተውባ ከሁሉም ወንጀል ልንመለስ ይገባል። ሰው ከማታለልም ልንቆጠብ ይገባል። ሰው ማታለል ወላሂ ዱንያ ላይ ባዶ ያደርገናል፣ አኼራ ደግሞ በጣም ባዶ ያደርጋል። ዱንያም ጭንቀት ነው የሚያስወርሰው፣ አራዳነት አይደለም። አንዳንድ ሰው አራዳነት፣ ብልጥነት፣ ሰው ማታለሉ፣ የሆነ ነገር መሸወዱ ይሄ አይደለም። አራዳ ማለት በኢስላም ቋንቋ ዓሪፍ የሚባለው አራዳ ብልጥ ማለት አልከይሱ መን ዳነ ነፍሰሁ ወዓሚለ ሊማ ባዕደል መውት። ብልጥ ጮሌ ማለት አሉ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ከሞት በኋላ ላለ አገሩ ስንቅ ያዘጋጀ፣ ነገ ቀብር አለብኝ ከመወዳቸው ወዳጆቼ ለያለው ቀብር እገባለሁ ብሎ ለዛሬ የተዘጋጀ ለነገ። ይሄ ነው ብልጥ ጮሌ ማለት አሉ ነቢዩን ዓለይሂ ሰላቱ ወሰላም። በአንድ ሐዲስ ላይ ረሱል ዓለይሂ ሰላቱ ወሰላም አንድን ሐዲስ መከሩ። ሰው መጥቶ አንድ ሰሃባ መጥቶ ጠየቃቸው። ጃአ ረጁሉን ኢላ ረሱሊላህ ሰለላሁ ዐለይሂ ወሰለም፣ ወደ አላህ መልእክተኛ ወደ ነቢዩ ሰለላሁ ዐለይሂ ወሰለም መጣና ያ ረሱላላህ፣ አንተ የአላህ መልእክተኛ አዩ ናሲ አሐቡ ኢለላህ፣ ሰው አላህ ዘንድ ከሰው ሁላ በጣም የተወደደ ሰው ማን ነው አላቸው። ወአዩ ልአዕማሊ አሐቡ ኢለላህ፣ ከስራስ አላህ ዘንድ በጣም የተወደደ ስራስ ምንድን ነው አላቸው። ወሳኝ ጥያቄ ጠየቃቸው። አላህ ዘንድ ተወዳጅ የሆነ ሰው አላህ ዘንድ ተወዳጅ ስራስ ምንድን ናቸው? ፈቃለ ሰለላሁ ዐለይሂ ወሰለም፣ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አሐቡ ናሲ፣ ከሰው ሁሉ ተወዳጅ ሰው ማለት ኢለላህ አላህ ዘንድ አንፈዑሁም ሊናሲ፣ ለሰው ጠቃሚ የሆነ ሰውን የሚጠቅም ነው። ለሰው ጠቃሚ የሆነ ሰው፣ ለማህበረሰቡ ጠቃሚ የሆነ ሰው አላህ ዘንድ ምንድን ነው? ተወዳጅ ነው አሉት። ወአሐቡ ልአዕማል ኢለላህ ዐዘ ወጀል፣ አላህ ዘንድ ደግሞ ተወዳጅ ሥራ ማለት ሱሩሩን ቱድኺሉሁ ዐላ በሙስሊም ልብ ላይ የምትከተው ደስታ ነው አሉ። ተክሽፉ አንሁ ኩርበተን፣ ከሱ ጭንቀትን ታስወግድለታለ። አው ተቅዲ አንሁ ደይነን፣ ወይ ዕዳውን ትከፍልለታለ። አው ተጥሩዱ አንሁ ጁዓን፣ ወይ ረሃብ ነበረ ረሃቡን ትቀለብስለታለ። ይህ ነው አሉት። በወንድምህ ላይ ደስታን መክተት፣ ጭንቀቱን ማስወገድ፣ ዕዳውን መክፈል፣ ተርቦ ከሆነ ተቸግሮ ከሆነ ያንን ችግሩን መቅረፋ። አየህ በጎነትን ነው ነቢዩ ሰለላሁ ዐለይሂ ወሰለም በብዙ ሐዲሳቸው የምትመለከተው። ለምን? የበጎነት አባት ናቸው። በጎነትን እንደ ነቢዩ ሰለላሁ ዐለይሂ ወሰለም የተነተነ ያስተማረ የለም። የላይኛው እኮ በቂ ናት። አላህ ዘንድ ተወዳጅ ሰው ማን ነው? ለሰዎች ምን የሆነ ነው? ጠቃሚ የሆነ ነው እኮ ነው። አሐቡ ናስ ኢለላህ አንፈዑሁም ሊናስ፣ ለሰዎች ጠቃሚ። ስለዚህ ወንድም ለወንድምህ የደስታው ምንጭ መሆን ካልቻልክ የሐዘኑ ምንጭ እንዳትሆንበት።